ማኒፌስቶ የሰባተኛው ሀገር አቀፍ ጠቅላላ ምርጫን መነሻ በማድረግ የፖለቲካ ፓርቲዎች የማኒፌስቶ አማራጮቻቸውን የሚያቀርቡበት ቃለ መጠይቅ ተጀምሯል። በዚህ ሳምንት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ማኒፌስቶን እንመለከታለን። ለዚህም በኢዜማ ማኒፌስቶ ላይ ለምናነሳቸው ጥያቄዎች ምላሽና ማብራሪያ የሚሰጡን እንግዳ ጋብዘናል። እንግዳችን አቶ ግርማ ሰይፉ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። የነጭ የቃል ኪዳን ሰነድ ትክክለኛ ስሙ? አዎ እሱ ነው። ማኒፌስቶአችሁ ሰነዱን እንደዛ የሚል ስያሜ ስላለው ከኢኮኖሚ ጉዳዮች እነሳለሁና የመጀመሪያው ጥያቄ ኢዜማ ሀገሪቱን የሚመራበት የኢኮኖሚ ፖሊሲ ዋና መተክል ወይም ደግሞ ምሰሶዎች ምንድን ናቸው? ኢዜማ ሲጀመር ጀምሮ ያለው ኢትዮጵያ ውስጥ ያለው የኢኮኖሚክ ስርዓት ምን አይነት ፖለቲካል አይዲዮሎጂ ይፈልጋል የሚለውን ጠይቆ ነው የተነሳው። ያንን ጥያቄ ጠይቆ መልስ በሚፈልግበት ጊዜ ለየትኞቹም ፊት አያደርግም። ስለዚህ ምንድነው ያስቀመጠው? ኢኮኖሚው ለሬት ዓለሞቹ አይመጥኑ ነው፣ ሬት ዓለሞቹ ለኢኮኖሚው አይመጥኑ ነው። እኛ ያለንበት ሲቹዌሽንስ ለእንደዚህ አይነት ዓለም ሰፍታ ላስቀመጠችው ጃኬት አይመጣም። ስለዚህ የራሳችን ጃኬት ማሰፋት አለብን። የራሳችንን ጃኬት መስራት የኛ ኢኮኖሚ ሁኔታ በዓለም ላይ ካለ ኢኮኖሚ ሁኔታ የተለየ ነው? ይለያል። በምን ይለያል? እሱን ላስረዳ። ምንድነው ማድረግ ያለብን የሚለውን ነገር ስንል ያስቀመጥነው የመፍትሄ አቅጣጫ ለኛ የሚመጥን ብለን ያሰብነው መንግስት ምን ጊዜም ቢሆን ከዜጎቹ ጋር ውድድር ውስጥ አይገባም የሚል ዴፊኒሽን አስቀመጥን። የመንግስትን ሚና በኢኮኖሚ ላይ ሲያስቀምጡ ማለት ነው? ያው የመንግስት ሚና ብቻ በማስቀመጥ ሳይሆን ከዜጎቹ ጋር ያለውን ግንኙነት ዲፋይን አሁን ቅድም በነገርኩ መሰረት ከሄድ ሶሻሊዝም ስትሆን መንግስት ምን አገባው ግለሰብ ነው የሚለው። በገበያ መር በምትሄድበት ጊዜ ደግሞ ምን አገባው ኢንዲቪጁዋል ይልሃል። እንትን ምን አገባው መንግስት ግለሰብ ነው ይልሃል። ስለዚህ እነዚህ ኤክስትሪሞቹም ከመሐልም ስትሄድ እንደዚህ አይነት እንትኖች ያመጣሉ። እኛ ምንድነው ያደረግነው? በማንኛውም ጊዜ ዜጎች በሚሰሩት እንቅስቃሴ እና ዜጎች ሊያከናውኑት የሚችሉት እንቅስቃሴ እስከሆነ ጊዜ ድረስ መንግስት እዛ ውስጥ አይገባም የሚል ማይልስቶን አስቀመጠ። በሌላ አነጋገር ከሊበራሊዝም ሐሳብ ይሄን ቀዳችሁ ማለት ነው? ትክክል። ከሊበራሊዝም እንበለው ከኮመን ፕራክቲስ ይሄንን ወሰድን። ከዛ በማንኛውም ሁኔታ የህብረተሰብን ፍላጎት ሊያሳካ የሚችል ምንም አይነት የኢኮኖሚክ እንቅስቃሴ ቢሆን ደግሞ መንግስት ጣልቃ ገብቶ ያንን ነገር የመፈጸም አማራጭ አይደለም ያለው፣ ግዴታ እንዳለበት። የተመረጠ ጣልቃ ገብነት እያሉ ነው በሌላ አነጋገር። የተመረጠ ጣልቃ ገብነት የሚለው ባይ ዴፊኒሽን በቃ ስፈልግ እዚህ ውስጥ ገባለሁ፣ ስፈልግ እዚህ ገባለሁ እያለ ደስ ባለው ነው የሚገባው። ፕራይቬት ሴክተሩ ማይገባበትና ለህዝብ ደግሞ አስፈላጊ ለሀገረ መንግስቱ ደግሞ ስትራቴጂክ የሆኑ ቦታዎች ከሆኑ ደግሞ መንግስት ይገባል ማለት ነው። አቶ ግርማ እርሶ ያሉት አገላለጽ የልማታዊ መንግስትን ኢህአዴግ ዲፋይን አድርጎ ያስቀመጠበት ነው። የልማታዊ መንግስት ካሁን በፊት ሲያስቀምጡ የነበሩት ገበያው ላይ የገበያውን ሁኔታ እየተመለከተና የምርት አቅርቦት ሰንሰለቱን እየተመለከተ መንግስት በተመረጡና የግል ሴክተሮች ሊሰማሩ በማይችልባቸው ስትራቴጂክ ስራዎች ላይ ጣልቃ ይገባል። ሌላውን ግን የሀገሬው ዜጋ ወይም ደግሞ ግለሰብ ወይም ደግሞ የግል ባለሀብት ይሰራል ነው የሚሉት። ይሄን እኮ ነው እያሉት የኖርነውን የልማታዊ መንግስት እንትን አሁን በዴፊኒሽን እንትን ልንለው አንችልም። የኖርነው የልማታዊ መንግስት እንትን ሲፈልገው ሽሮ በርበሬ ውስጥ ይገባል፣ ሲያስፈልገው ይሄ ሚቴክ ሊሰራው ይችላል ካለ ይገባበታል። ምን ነው ሲባል የልማታዊ መንግስት ነው ይላል። ከውጪ ልታስገባው የምትችለው እንትን አይ እኔ ላስገባው ይላል፣ ይነግዳል። ልማታዊ መንግስት ቴሌ ኦፕሬት የሚያደርገው መንግስት ስለሚጠቅም ስትራቴጂክ ስለሆነ ስላልሆነ ሳይሆን የሚታለብላም ስለሆነ ነው። ጥቅም የሚያስገኝ ከሆነ ለህዝብ ጥቅም የሚያስገኝ አይደለም። መንግስት በእኔ በኩል ይጠቅመኛል ብሎ ካሰበ ለራሱ ጥቅም ሲል ወይም ራሱ የሚፈልገውን ነገር ፋይናንስ ያደርግልኛል ብሎ ሲያስብ ነው እነሱ እዚህ ውስጥ ኢንጌጅድ የሚሆነው ማለት ነው። በብያኔ ደረጃ ግን እናንተ የምትሉትን ነው እነሱ ሲሉት የነበሩት። በብያኔ ደረጃ ለስምምነት ቢኖር ያው ብዙ ችግር ነው ብዬ አላስበውም። እኛ በርዕዮተ ዓለም አንታሰርም ትላላችሁ፣ ነገር ግን እናሳካዋለን ብላችሁ ካስቀመጣችሁት ማህበራዊ ፍትህን ማስፈን አንጻር ግን ለዛ ሐሳብ የሚጠጋ ርዕዮተ ዓለም ታቶ ነው ወይ የሚል ጥያቄ አለ። አዎ ታቶ ነው፣ ግን ለማጠጋጋት ሙከራ የሚያደርጉ ወይም ደግሞ ዝም ብሎ ሶሻል ዲሞክራሲ ማህበራዊ ፍትህንና ሶሻል ዲሞክራሲ ከፊታቸው ሶሻል ስላለ
መቀራረባቸውን በአንድ ዴፊኒሽን አድርገው ሄዱ አሉ። ይሄ ማለት ምን ማለት መሰለ? በኢዜማ ውስጥ የሶሻል ዲሞክራት ቲንኪንግ ያለው የለም ማለት አይደለም፣ ወይ ደግሞ እንደኔ ያለ ጭልጥ ያለ ኒው ሊበራል የለም ማለት አይደለም። እኛ ጋር ኢቨን በደንብ ጠበቅ አድርገህ ከያዝከው ሶሻሊስት ቲንኪንግ ያለው ሰው ማግኘት ብዙ አስቸጋሪ አይደለም። ይሄ በፓርቲው ውስጥ ያለ የሰዎች ቫራይቲ ነው። ፓርቲው ግን የሚመራበት ለምሳሌ ሶሻል ዲሞክራት ነኝ ብሎ ሳምበዲ ዲፋይን ቢያደርግ እኔ እወጣለሁ ከፓርቲው። ምክንያቱም እኔ ሶሻል ዲሞክራት አይደለሁም ባይ ኔቸር ማለት ነው። ወይም ደግሞ ባይ ትሬኒንግ አክቹዋሊ በኔቸሩ ቢቀር ባይ ትሬኒንግ እኔ ሶሻል ዲሞክራት አይደለሁም። ግን ለኢትዮጵያ ምንድነው ያስፈልገው ብለ የሚሰራውን ነገር ፋንክሽን አድርገን እንምረጥ ስንል ከዚህ በፊት በነበርኩበት ፓርቲ ውስጥ ምን አይነት ልምምድ ነበረ? ይሄ በቃ የሚቀላቅል የሆነ ኢዚም ያለው ሁሉም ነገር አንድ የተጠናወተን ነገር አለ። ሪዮት የሌለው የኢኮኖሚ ወይም የማህበራዊ ፍልስፍና አይኖርም የሚል ፍልስፍናዎች አሉ። በነገራችን ላይ ፖለቲካል ዴፊኒሽን ስትራክቸርህንም ይወስናል። ለምሳሌ ፌዴራሊዝም በተለይ በጣም በዳበሩ የዲሞክራሲ ስርዓት ባለቸው እንትኖች ውስጥ አዲስ ልምምድ ነው። ፌዴራሊዝም በኋላ የነበረው ዩኒታሪ ገቨርንመንት ምናምን ፋንክሽን አላደርግ ሲል የተሻለ ምን አይነት ነገር ያስፈልገናል ብሎ ኢንከልኬት የተደረገ አዲስ ነገር ነው። ኢቭን በዓለም ላይ አዲስ የቅርብ ጊዜ እንትን ነው፣ ግን በደንብ ቶሎ ፍሎሪሽ ያደረገ ነው። ሶ ካፒታሊስት ሆነ እንዴት ፌዴራል ትሆናለህ ሊል ይችላል። ወይም ደግሞ አሁን ሶሻሊስት የሆኑ ሀገሮች ፌዴራል ስርዓት ቢከተሉ ዊርድ ሊሆንብህ ይችላል ማለት ነው። ሶ በእኛ እንትን አሁን ትልቁ ኮንፊውዥን አንዱ ያው በዚህ ልክ ከኤ ቱ ዚ ትምህርት ቤትም ገብተው ዩኒቨርሲቲም ቢሆን የእንትን ስትራክቸሩ ይሄንን ይመስላል ምናምን ተብሎ የተማረ ሰው በቀላሉ አንዱ አድርገህ የተማረውን እርሳውና አሁን ያለው ይሄ ነው ስትለው እንዴት ርዕዮተ ዓለም የሌለው ፓርቲ ይኖራል ይላል እኮ። ብዙ ሰው የሚጠይቀው ኢዜማ ርዕዮተ ዓለም ፍለጋ ላይ ነው ወይስ ፈጠራ ላይ ነው? ነው እኛ we are already agreed እና በስራ ላይ ነን። እኛ መፍጠር ማያስፈልገንም መስራት ማያስፈልገንም። በዚህ ምርጫ አሸንፋችሁ መንግስት ብትሆኑ በኢኮኖሚ በገበያ በስልተ ምርት ላይ የመንግስት ሚና ምን ይሆናል? መንግስት ከዜጎች ጋር በማንኛውም አይነት መስክ ውድድር ውስጥ አይገባ። ለዜጎች የሚተወው ገበያና የምርት ዘርፍ አለ እና ያ ቫሪያብል ነው። ለምሳሌ ዝርዝር ወጥቶ እዚህ አልገባም ብሎ አይናገርም። ሁሉም ላይ አልገባም ብሎ ይተወውና ከዛ በኋላ ይሄኛው አልችልም ብሎ እጅ የሰጠበትን መንግስት ይወስደዋል። በእንደዚህ አይነት መንገድ ነው የምትሄደው። ጥሩ። ሌላው አሁን የኢኮኖሚ ችግሩ ላይ በብዛት የሚነሳው ምርት ማምረት አለመቻል፣ ለሀገር ውስጥ ፍጆታ ምርት ማምረት አለመቻል፣ ለውጭ ገበያ ማቅረብ አለመቻል አጠቃላይ የኢኮኖሚ እንቅስቃሴና የኢኮኖሚ ስብራቱ መንስኤ ነው እና የዚህ ሀገር አንዱ የኢኮኖሚ ስብራትም ይሄ ነው የሚል ጥያቄ እና የሚሉ ችግሮች ይነሳሉ። መንግስት ብትሆኑ ይህን ችግር ትረከቡታላችሁ? ምን በማድረግ ነው የምታስተካክሉት? በጣም ሼር የምናደርገው ችግር ነው። ፕሮዳክቲቪቲ በእኛ ሀገር በሁሉም መስክ ማለት ነው ፕሮዳክቲቪቲያችን ደካማ ነው። ለፕሮዳክቲቪቲያችን ደካማ ሆነ ማለት ምርታማነታችን ደካማ መሆን ዋናው ምክንያት የተለያዩ የፖሊሲ ወይም የያዝናቸው አንዳንዶቹ ኮንስቲቲዩሽናል የሆኑ ችግሮች ናቸው። ለምሳሌ በመሬት ጋር የተያያዘ የፖሊሲና ህገ መንግስታዊ የሆነው ስርዓት የመሬት ምርታማነትን ዝቅ በማድረግ ኤክስፖርትም የምናደርገው ለሀገር ውስጥም ፍጆታ የምንፈልጋቸውን ምርቶች በበቂ ሁኔታ እንዳናመርት አድርጎናል ብለን እናምናለን። ይህን እንደ ችግር እናየዋለን። እዚህ ላይ ሶሉሽን እንፈልጋለን ብለን እናምናለን። በኢንዱስትሪ ዘርፍን ብትሄድ አይ ቲንክ ትክክለኛ ዳታ በዚህ አክቹዋሊ ልነግርህ አልችልም። አሁን በእኛ እንትን ከ50% በታች በሆነ ፕሮዳክቲቪቲ ውስጥ ነው የምንገኘው። ይሄ የሚሆንበት ከውጭ ምንዛሪ ጋር በጣም የተያያዘ ነው። ከኃይል አቅርቦት ጋር የተያያዘ ነው። ከሎጂስቲክስ ስርዓታችን ጋር የተያያዘ ነው። ከሎጂስቲክ ስርዓታችን ጋር የተያያዘ ነው። ከሎጂስቲክ ስርዓታችን ጋር የተያያዘ ነው። ከሎጂስቲክ ስርዓታችን ጋር የተያያዘ ነው። በጣም ብዙ ችግሮች አሉን።
ከሁሉም በላይ ደግሞ ከአገልግሎት አሰጣጣችን ጋር የተያያዘ ነው። አንተ ከቻይና እቃ ገዝተህ ግብአት አምጥተህ የፈጀብህ 1 ወር ቢሆን 2 ወር ጉምሩክ ውስጥ ሊወስድብህ ይችላል። ይሄ በምርታማነት ላይ ከፍተኛ ችግር ያመጣል ማለት ነው። ስለዚህ እነዚህ ነገሮች በሙሉ ስር ነቀል የሆነ ለውጥ የሚፈልጉና ኢዜማ እነዚህ አይነት ጉዳዮችን አድሬስ አድርጎ በሁሉም መስክ ያለውን ምርታማነት ለመጨመር በኢምፖርትም በኤክስፖርትም በሀገር ውስጥ ፍጆታም ላይ ያሉትን ነገሮች ያሻሽላል። የውጭ ምንዛሬን በተመለከተ በማኒፌስቶአችሁ ላይ የውጭ ምንዛሬን ማስተካከል የገቢ ወጪ ንግድን በማስተካከል የሀገሪቱን የኢኮኖሚ ችግር አንዱ ማቃለል የምትችሉበት አማራጮች እንዳሉ አስቀምጣቸዋል። የኔ ጥያቄ መንግስት በቅርቡ ተግባራዊ ባደረገው የውጭ ምንዛሬ ግብይት በገበያ ስርዓት ሊመራ ይገባል የሚል አቋም አለው። በእንደዚህ ያለ አቋም ላይ የእናንተ እይታ ምንድነውና እናንተ መንግስት ስትሆኑ ከውጭ ምንዛሬ ግኝትና አቅርቦትና ከውጭ ምንዛሬ ግብይት ጋር ያለውን ጉዳይ ምን በማድረግና በምንድነው የምታስተካክሉት? ታስታውሱ እንደሆነ የዚህ የውጭ ምንዛሬ እንትን በሚደረግበት ጊዜ አብዛኛው የነበረው ሩመር ዲቫሉዌሽን ነበር። ዲቫሉ ይደረጋል። እኔ በእድሜም አላቅም ኢትዮጵያ በነፃ ገበያ ላይ ኖራ አታቅም። ስለዚህ የለመድነው ነገር ምንድነው? ሁልጊዜ መንግስት በሸነጠው ቁጥር እየተነሳ ዲቫሉ ማድረግ ነው ስራው። እኛ እንደ ፓርቲ በጣም ብዙ ጥናቶች እያስጠናን አማራጮችን እያለን በዚህ ሰዓት ምንድነው ማድረግ ያለብን የሚለው ነገር ውስጥ ውይይት እናደርግ ነበር። በመናደርግበት ጊዜዎች ውስጥ በዛ ጊዜ ያወጣናቸው መግለጫዎች ምናምን ብታዩ በፍጹም ዲቫሉ እንዳይደረግ የሚል አቋም እናራመድ ነበር። ምክንያቱም የሚመክሩን የውጭ እንትኖች ምናልባትም በመጨረሻ ጊዜ ያወጣነው እንትን ትንሽ ጠንከር ያለ ሊሆን ይችላል። የፖሊሲ እንትን ውስጥ ገብተዋል። መንግስት ፖሊሲ ነፃነቱን አጥቶ እንትን ብሏል የሚል ጠንከር ያለ እንትን ሰጥተናል። የዛን ጊዜ የነበረን ነገር ያው የዓለም ባንክ ወይም የገንዘብ ተቋማት ይሄንን እርምጃ በዲቫሉዌሽን ሁሌ ዲቫሉ ያድርጉ ያሉን፣ ያው እኛ ዲቫሉ ስናደርግ ዲቫሉዌሽን የሚያመጣውን ግን ቤኔፊት ሳናገኝ እኛ ዲቫሉ ያደረግን ዲቫሉዌሽን የሚያመጣው ውጤትን ሳናገኝ እየቀረን ዋጋ እየከፈልን ነው የቀጠልነው። ስለዚህ በእንደሱ አይነት ዋጋ እየከፈልን ከምንቆይ አንደኛችንን ቀድመን ስትራክቸራል ናቸው የሚባሉትን ችግሮቻችንን ለመቅረፍ ቅድሚያ ይሰጠው የሚል የፖሊሲ አማራጭ ነበር ስናቀርብ የነበረው። ያው ሰዎች አይደለንም። በኢትዮጵያ ታሪክ ውስጥ ትሬንድ አናላይዝ ስታደርግ በኢትዮጵያ ታሪክ ውስጥ ነፃ የውጭ ምንዛሪ ስርዓት ይኖራል የሚል እንኳን ከአብዮታዊ ዲሞክራሲ ከመጡ አይደለም ከሌሎቻችንም እኔ አሁን ለምሳሌ ጥንቅቅ ያልኩ ኒዮ ሊበራል ነኝ። ስለዚህ እንደዚህ አይነት እርምጃ በኢትዮጵያ ውስጥ አንጠብቅም ነበር። የማትጠብቁት ነው እንጂ የምትፈልጉት ነበር። ቅድም እንዳልኩ ነው እንደ እንትን ያው ኢዜማ ውስጥ ያለን ሰዎች ቫሪያንታችን ይለያያል። ሶሻል ዲሞክራት ሞዴል አለ፣ ኒዮ ሊበራሎች አለን፣ ኢቭን ሶሻሊስቶች ቢፈልጉ አይጠፉም። እና እንደዚህ አይነት ቫሪያንት ባለበት ውስጥ መሀል ሜዳው ነው የሚፈለገው። ዜን የአውር እንትን ሜዠርመንት ስቲካችን ማህበራዊ ፍትህ ነው። ስለዚህ ዲቫሉዌሽን ማህበራዊ ፍትህን ያዛባል፣ ምክንያቱም ሪስፖንድ አያደርግም ያሉን ስትራክቸሮች ነገር የሚል ነበር። ዜን የመጨረሻ ቀን ምንድነው ያደረግነው? ይሄን ስራ ከሚሰሩት ሰዎች ውስጥ አፕዴት እንዲያደርገን የጋበዝነው ሰው ኢትዮጵያ ኢዝ ዲፍረንት አለን። እንዴት ምናምን ስንለው በሌሎች ሀገራት የውጭ ምንዛሪ ችግር አለ፣ ኢትዮጵያ ውስጥ ግን የውጭ ምንዛሪ ችግር የለም አለ። ይሄ ዊርድ ነው። አሁን አንተም ሲሰማው ሊገርም ይችላል። እኛም ሁላችንም ስንገባ ገርሞናል። አመራሮች ነው የተሰበሰብነው። ኢትዮጵያ ውስጥ የውጭ ምንዛሪ ችግር የለም አለ። ከዛ ማሳያ አድርጎ የነገረን ኢትዮጵያ ውስጥ ሱፐርማርኬት ውስጥ ገብተህ እቃ ልታጣ ትችል አለ። ስለዚህ የውጭ ምንዛሪ አለ፣ ቦታው ነው የተቀየረው፣ መገበያያ ቦታው ነው የተቀየረው። ስለዚህ ዩ ኒድ ቱ ቲንክ ይሄንን መገበያያ ቦታ መቀየር ነው ያለብን እንጂ የውጭ ምንዛሪ ችግር እንደ መፍታት አይደለም መውሰድ ያለብን የሚለውን ነገር አስረዳን። እኔ ኢኮኖሚክስ ተማሪ ነኝ። እንግዲህ በኢኮኖሚክስ ፖሊሲ አናሊሲስ ማስተርስ አለኝ።
እስከዛሬ ድረስ በዚህ ልክ ኢትዮጵያን ኢኮኖሚ አንደርስታንድ አድርጌው አላውቅም። then the solution ሌሎች ሀገሮች ለምሳሌ እና አርጀንቲና ሌሎች የአፍሪካ ምዕራብ አፍሪካ ሀገሮች ምናምን የገጠማቸው ችግር ምንድነው? አውቶማቲካሊ እንደዚህ አይነት ነገር ሲወስዱ የዶላር እጥረትም ስለነበረ እንት ሱፐርማርኬታቸው ባዶ ነበር። የምርት እጥረት ወዲያውኑ አይደለ ቀደም ሲልም በዛ ምክንያት ገበያቸው ውስጥ ምንም ነገር የለም። ምክንያቱም የውጭ ምንዛሬ የለም። እኛ ግን የውጭ ምንዛሬ አለን። ገበያው ነው ሌላ ቦታ ያለው። ውጭ ምንዛሬው በብላክ ማርኬት ውስጥ ይንሸራሸራል እንጂ ሰዎች ብረት ያስመጣሉ። ሰዎች የሱፐርማርኬት አርቲፊሻል ጸጉር ይመጣል፣ ሊፕስቲክ ይመጣል፣ ማስቲካ ይመጣል፣ ኤቭሪቲንግ ዜር። እሺ ከየት ነው የሚመጣው የውጭ ምንዛሬ? ገበያው ላይ አለ፣ ብላክ ማርኬት ላይ አለ። ስለዚህ ሰዎች እዚህ ጋር በመቶ ምናምን ይገበያያሉ፣ መንግስት እዚህ ጋር 58 ምናምን እያለ ያደርጋል። ይሄ ሁሉ ውጤት የተወሰደው እርምጃ ትክክል እንደሆነ አረጋግጠላችሁ? ያረጋግጣል። ይሄ ሁሉ የመጣው ለውጥና የተደረገው ለውጥ ትክክል ነው ስትሉ በህብረተሰቡ ጫንቃ ላይ ያረፈውን የዋጋ ንረት እና በህብረተሰቡ ጫንቃ ላይ ያረፈውን የምርት መወደድ አስተውላችሁታል? በመጀመሪያ ደረጃ አሁን እንደምትለው አሁን በአንተ በተናገርከው ቶን አይደለም። መጀመሪያ ደረጃ እዚህ ቦታ ላይ የነበረ ድሮም ሲፈጠርም ይሄ የኛው እርምጃ ከመወሰዱ በፊት የነበሩት ትራንዛክሽኖች በብላክ ማርኬት ነበሩ። የብላክ ማርኬት ዋጋዎቹ ነበሩ ገበያው ላይ ፕሪቬል የሚያደርጉት እንጂ በጣም ውስን የሆኑ እንደውም ከፍተኛውን ጫና የወሰደው መንግስት ነው። ምክንያቱም መንግስት በቀላሉ በ58 ብር እየገዛ የሚፈልጋቸውን ነገሮች መግዛት አቅምም አክሰስም የነበረው መንግስት ነው። መንግስትማ በ58 ብር የሚገዛው ዶላር ስላጣ ነው በከፍተኛ ዋጋ በማድረግ ዶላሩን ለመሳብና ከውጭ የሚገዛው ዋጋ ወደሱ እንዲመጣ ያደረገው። መንግስት የወሰደው እርምጃ ለራሱ ዶላሩን በውድ መግዛት ቢያስገድደውም ዶላሩን የማግኘት እድል ግን ፈጥሮለታል። አይደለም መንግስት ይወለ ምን እንደመሰለ መንግስት የሆነው ምን መሰለ መንግስት ካለው ትንሽም ቢሆን ብዙውን የመውሰድ አቅም ያለው ከሚመጣው ትንሹን ያገኛል ነው። ሙሉን ይወስዳል ቢፈልግ ግን የሚመጣው ትንሽ ነው የሚመጣው እኮ ይሄኛውን እርምጃ በመውሰዱ ግን እሱን እንዳለ ወስዶ በምሳሌ ማዳበሪያ ሲገዛ ቀላሉ ምሳሌ ማዳበሪያ ነው። እንደው ማዳበሪያ በ58 ብር ገዝቶ ዶላር ማዳበሪያ ያስመጣል። አሁን ግን መንግስት በ58 አይገዛም፣ በመቶ ምናምን ይገዛል ማለት ነው። ታዲያ በመቶ ገዝቶ እኮ በመቶ በገዛበት ሸጥ አርሶ አደሩ ላይ ነው ያጫና ያረፈው። አዎ እሱ ጋር ሄድ አይደል? አርሶ አደሩ ነው ፊል አርጋስቷል ይያልኩ ያለው እሱ ነው ይልክ ከሱ ሌላ ያለው ትራንዛክሽን ምንም ነገር ብትል አብዛኛው እንደ አሻሮ ይዞ ጠጋ እንደማለት ባንክ ሄደው ትንሽ ዶላር በህጋዊ መንገድ ይወስዱና ከዛ ውጭ ያለው በሙሉ በብላክ ማርኬት ትራንዛክት የሚደረግ ስለነበረ ትልቁን ጫና ይይዝ የነበረው መንግስት ነው። ይሄኛውን እንትን ማለት ነው። ግን አርሶ አደሩ ልክ እንዳልከው በዚህኛው በኩል በማዳበሪያ በኩል ጭማሪው አናቱ ላይ ቢወጣበትም ገበያው ላይ ግን በመሻሻሉ በሚፈጠረው ዋጋ እንትን የበለጠ ዋጋውን ያገኘው አርሶ አደሩ ነው። አርሶ አደሩ ራስ ምታት የሆነበትን የማዳበሪያ ዋጋ ማን ላይ ነው የጫነው? አይ ኮንሱመር የመጨረሻ እኮ ላስት ሪዞርት ተሸካሚው እኮ እሱ ነው እኮ። ይሄኛውን ውጤት ስታዩ ይሄኛውን ጉድለት አይታችሁታል ወይ እያልኩ ያለው? አይተነዋል። ይሄንን መድኃኒት በምትወስድበት ጊዜ መድኃኒቱ አንዳንዴ አፍ ላይ ይመራል፣ ሌላ ጊዜ ሳይድ ኢፌክት ይዞ ይመጣል። ስለዚህ ኬኩን መብላትም ማስቀመጥም አትችልም። ምርት የለም አጣሁኝ የውጭ ምንዛሪ ስለሌለ ብለህ ተቸግረ ምርት አለማየትና በውድ ዋጋ ማግኘት መምረጥ የገዢው ጉዳይ ነው፣ ወይም ደግሞ ያን ፕራዮሪታይዝ ማድረግ ነው። ይሄ ማለት ይሄንን ሚኒመም ጫና ለመሸከም አቅም ሊኖረን ይገባል ነው። ካልተሸከምነው ደግሞ ምንም ምርጫ የሌለን ነገር እቃውን አለማግኘት ውስጥ እንገባለን ማለት ነው። ስለዚህ የተሻለውን መጥፎ መምረጥ ይኖርብናል። በውጤት ግን እዛው ውጭ ምንዛሪያችን ላይ ቆመን በውጤት ግን አሁን በዛ በሊበራላይዝድ በማድረግ ዲቫልዩ አልተደረገም። ሊበራላይዝድ ለገበያ መተው ነው። ለገበያ በመተው ምክንያት ውጭ የነበረው ገበያ ሴንትራሊ መጣ ማለት ነው። ይሄን ስርዓት ታስቀጥሉታላችሁ ነው? ሹር ወደ ኋላ መለስበትማ ምንም ምክንያት የለም። አንዱ ማንፌስታችሁ ላይ ካስቀመጣችሁ ውስጥ ጥያቄ ማነሳበት ከዶላር ውጭ ሆኑ ሌሎች የመገበያ ገንዘቦችን በአማራጭነት መጠቀም የሚል ነው። አሁን በጣም በስፋት እየተነሳ ያለ እንደ መፍትሄ፣ በሌላ በኩል ደግሞ ከጀርባው ከፍተኛ አደጋ የደቀነ ነው። ዶላርን የማሳነስ ጦርነት ውስጥ ኢትዮጵያ ልትከቷት ነው ይሄን አማራጭ ያቀረባችሁት? አሜሪካን ደስ ይላታል ወይም አይላትም ብለን አይደለም ፖሊሲ አማራጭ የምናቀርበው። ለኢትዮጵያ ሕዝብ ይጠቅማል ወይስ አይጠቅምም ነው። እኔ ከቻይና ጋር ስገበያይ
ቻይናና ኢትዮጵያ ከተስማሙ በመሀል የአሜሪካ ቀጣሪነት አያስፈልግም። ከረንሲ ስዋፕ ወይም ደግሞ በራስ ገንዘብ መለዋወጥ የሚባለው ይዞት የሚመጣውን ዳፋ እና ይዞት የሚመጣውን ጫና ተቋቋሙታላችሁ ሆነ ወይስ አማራጭ ስለሆነ ብቻ ነው ያስቀመጣችሁት? አማራጭ ብቻ ሳይሆን በመጀመሪያ ደረጃ እንደ ኢትዮጵያ ያለ አነስተኛ ኢኮኖሚ ለአሜሪካ ኢኮኖሚ ትሬት ሆኖ እንትን ይደረጋል የሚለው ነገር ብዙ ውሃ አይቋጥርም። ኢትዮጵያ እንደ ሀገር ትሬት ባትሆንም ትሬንዱ ወይም ደግሞ ድርጊቱ ግን ትሬንድ ሆኖ ለአሜሪካም ስጋት ነው። አዎ እሱ ከሆነ እነሱ ናቸው ማረም ያለባቸው እንጂ በሌሉበት ጂዲፒ አንድ መንግስት ታንክና ባንክ ያስተዳድራል ሲባል በአገር ውስጥ ያለውን የጂዲፒ እድገት ተመጣጣኝ የሆነ ብር ያትማል ማለት ነው እንጂ ኮመርሻል ባንክ ይቆጣጠራል ማለት አይደለም። አሜሪካ ኢትዮጵያ ውስጥ ያለን ጂዲፒ የተወሰነ ፐርሰንቴጅ እሷ ዶላር እንድታትምበት መፍቀድ የአገርን ሉዓላዊነት እንደ መድፈር ነው የሚቆጠረው። ግን እነሱ ይሄን አይቆጥሩትም። ምክንያቱም የእነሱን በጀት ዴፊሲት የሚሞሉት ቻይናና ኢራን ሲሻሻጡ ነው። ኢትዮጵያና ቻይና ሲሻሻጡ እነሱ በመሀል እንደ ቁማር አጫዋች ጋኞታ ይወስዳሉ። እንደ ኢትዮጵያ ከጤና ስርዓቱ የበዛውን ከአውሮፓ ሀገራትና ከአሜሪካ ለሚያገኝ እንደ ኢትዮጵያ ከአሜሪካ ጋር በሚደረግ ጫና ውስጥ ከፍተኛ ተጽዕኖ ሊደርስበት የሚችል ሀገር አሜሪካ ከሚባል ሀገርና እንደ ትሬት የሚቆጥረውን ድርጊት መፈጸም ምን ያህል ያስኬዳል ነው? ተጨባጭ ነው ወይ ያቀረባችሁት አማራጭ ነው? የኔ ጥያቄ ይሄ ተጨባጭ ነው። ግን እንደዚህ ባለ ናሽናል ሚዲያ ያን እኩል ሉዓላዊ በሆኑ ሀገሮች መካከል የሚደረግ እንዲል አሜሪካን የምታክል ትልቅ ሀገር ሆነች ትንሽ የሆነች የሌላ ሀገር ስም መጥራት ሳያስፈልገን ኢትዮጵያ ትንሽ ሀገር አይደለችም፣ ትልቅ ሀገር ነች። ግን የኛን የገንዘብ ማተም አቅም መወሰን ያለብን እኛ እንጂ አሜሪካ እኮ ይደብራታል ምናምን ወይም ደግሞ እንደ ሀገር ሊያሳድር የሚችለውን ጫናና ሊወሰድ የሚችለውን እርምጃ ትቋቋሙታላችሁ ወይ? ይሄን ሀሳብ ስታስቡት ይሄንን እኔ አንድ ግርማ ወይም ኢዜማ ውስጥ ያለን ሰዎች አይደለም ነው መንግስት ብትሆን የምታደርጉትን ነገር ነው እየጠየቀ መንግስት ቢሆን በጋራ አብረን ልንቆምለትና ጥቅማችንን ልናስጠብቅ ነው። ጥቅም ያመጣልናል እኮ ብለን ነው ይሄንን አማራጭ የምንወስደው እንጂ ጫና መጥቶብን እንልፈሰፈሳለን ምናምን ብለን አይደለም። ጫና በዚህ ምክንያት ጥቅማችንን ሊጎዳ ዳሴ ግድብን ስንገባ በጣም ደስ ብሏቸው የገነባ ነው ይመስላል አይደለም። በጣም ተናደው ነው የገነባ ነው፣ ግን ገነባ ነው። አሁን ከዚህ በኋላ መቀበል ነው ያለባቸው። ከዛ ኔክስት ታይምም ለምሳሌ በተለያዩ የግብይት እንትኖቻችንን ብዙ አሜሪካ ኤክስፖርት የምታደርግ ከሆነ ኤክስፖርት አይተምህን ወደ ሌላ ቦታ ማድረግ አሜሪካኖች እስካሁን ገበያ ያለን ገበያቸውን እንፈልገዋለን አይደል? ግን ገበያ የተሻለ አማራጭ ካገኘን ሌላ ቦታ ገበያ ለመሄድ አሜሪካኖች እኛን የሚከለክሉን አይመስለንም። ስለዚህ አሁን ያለን ግንኙነት በመጀመሪያ ቅድም ያልከው በጣም ትክክል ያልሆነው መድኃኒት እየሰጡን እህል እየሰፈሩልን ምናምን የሚለው ነገር ከጭንቅላታችን መውጣት አለ። ይሄ ወደድ ነውም ጠላ ነው ያለው ነባሪያ ሁኔታ ነው አይደለም። ወደን የገባንበት ነው። አሁን ግን አያስፈልገንም ብለን መውጣት ያለብን እንዲህ አይነት አርበኝነት አይደለም እያነሱ ያሉት ከተጨባጭ አሁን ከተጨባጭ እውነታው ልንገርህ። ዩኤስአይዲ ወጥቷል ከኢትዮጵያ የእርዳታ ፍሬምወርክ ውስጥ በአብዛኛው። ከዛ የበለጠ 1.2 ቢሊዮን ዶላር የሚደርስ የጤና ስምምነት ግን ዩኤስአይዲ ከነበረው በላይ የሚያወጣ ገንዘብ የአሜሪካ መንግስት ለኢትዮጵያ መንግስት እየሰጠ ነው ያለው። ይሄን ነባራዊ ሁኔታ ለምን ነው የምትክዱት? አይደለም ይሄንን ደስ ብሎት ባለን የግንኙነት ይጠቅመኛል ብሎ ነው። እንደ እርዳታ አይደለም ሊያስፈጽሙት ይፈልጉታል። በተባብረን ልናረጋቸው የምንችለው ሁኔታዎች ስላሉ ነው። በነገራችን ላይ እንደዚህ አይነት አርበኝነት ያስፈልጋል። ደፋር መሆን የተወሰነ ጊዜ ቆንጠጥ ብለ ራስን በራስህ እንትን መቆም አለብህ። ስለዚህ እሱን በጣም ብዙ እንደ ጀብደኝነት ነው መጥፎ እንጂ አርበኝነት በጣም አሪፍ ነገር ነው። ግብርን በተመለከተ በአንድ በኩል እየተሰበሰበ ያለው ግብር ከግብር ከፋይ አቅም በላይ ነው ትላላችሁ። በሌላ በኩል ጥናቶች ከአጠቃላይ ጂዲፒ 6% እና ከዛ በታች ያነሰ ነው እየተሰበሰበ ያለው ግብር የሚል ጥናት አለ። ይሄን ሁለት ሀሳብ እንዴት ታስታርቁታላችሁ? እና እነዚህን ሁለት ሀሳቦች እንዴት አይታችሁ ነው እናንተ እየተሰበሰበ ያለው ግብር ከግብር ከፋዩ አቅም በላይ ነው የሚል ድምዳሜ ላይ እየደረሳችሁ? አንተ ግብር ከፋይ አንተ ራስህ የምትከፍለው ግብር ተመጣጣኝ ነው ብለህ ታስባለህ? እኔ ደሞዝተኛ ነኝ። በሀገሪቱ በወጣው ስኬል መሰረት እየከፈልኩ ነው ያለው። የእናንተ ጥያቄ የመንግስት ሰራተኛው ግብር ከፍተኛ ነው እና ከአቅሙ በላይ ነው የምትሉት መንግስት ሰራተኛው ነው ወይስ ነጋዴው ነው? ሁሉንም። አንድ ጊዜ በግብር ከፋይነት ማዕቀፍ ውስጥ የገባ ከአግባብ በላይ አገሪቷ መሰብሰብ ከምትችለው በላይ
አገሪቷ እንደ አገር መሰብሰብ ከሚገባትን ያህል አትሰበስብም። ይሄ እውነት ነው። ሊሰበስብ እጅ የሰጠውን ደግሞ እጅህን ካልቆረጥኩት ትላለች። ስለዚህ ይህንን ነው ማስታረቅ ያለብን። እጅ የሰጠውን በመሰብሰብ ላይ ያለውን በአግባቡ አገሪቱ ካላት አቅም ጋር ተመጣጣኝ የሆነ ግብር መክፈል አለበት። ለምሳሌ ደሞዝተኛ የሆነ ሰው ተመጣጣኝ ግብር ነው እንጂ መክፈል ያለበት የታባቱ ይሄዳል ተብሎ ከፔሮሉ ላይ እንደፈለክ መቁረጥ የለብህም። ታስዋይ ሚኒመም ዌጅ ሬት መኖር አለበት። የሚቆረጥበት እንትን በተመጣጣኝ መሆን አለበት ብለን የምናስበው እሱ ነው። ሌላው ነጋዴው በግብር ከፋይነት የተመዘገበውና ያልተመዘገበውን ብትቆጥር ያልተመዘገበው እዚህም እዛም ሸቅሎ የተንደላቀቀ ኑሮ የሚኖረው ምናልባትም 2 ብር ማይከፍል ግብር ማይከፍል ሰው መኪና እየነዳ ቤንዚን እየቀዳ የሚኖርበት ሀገር እንደሆነ ታውቃለህ። ምናልባትም ህንጻ ኖሮት እንደሚኖር ታውቃለህ። ስለዚህ እነዚህን ወደ ግብር ማዕቀፍ ማስገባት አንዱ ነው። የሚከፍሉትን ደግሞ እጅ የሰጡትን ደግሞ በአግባቡ አመሰግናለሁ ብሎ መቀበል ደግሞ ሌላኛው ነው። መንግስት ብትሆኑ የግብር ላይ የተመን ማሻሻያ ታደርጋላችሁ? አዎ። ማን ላይ ምን ታደርጋላችሁ? ይሄ ዝርዝር በቴሌቪዥን ለምሳሌ ብዙ ጊዜ እንደዚህ አይነት የምርጫ ጊዜያቶች ላይ ለምሳሌ አጭሩ ለደሞዝተኛው ሚኒመም ሬቱ እንትን ከፍ እንዲል ይደረጋል። ከግብር ነፃ የሚሆነው ማለት ነው። ከግብር ነፃ የሚሆነው ከፍ ይደረግለታል። ከዛ ደግሞ ማርጅን እንትኑም ራቅ ይደረግለታል። ዲስ ታይም አሁን ለምሳሌ በ100 ሺህ ብር ደሞዝ ይከፈለኛል ብሎ የሚያስብ ሰው 50 ሺህ ብር እንኳን ይዞ ቤቱ ላይ ገባ ይችላል። ዝም ብሎ ስም ብቻ ነው 6 ዲጂት ደሞዝ አለው የሚባለው። ስለ ነጋዴውስ? ነጋዴውም በተመሳሳይ ነጋዴውም በተለይ ደግሞ ከተወሰነ ለምሳሌ ትርፍ ግብርን ምን ታረጉታላችሁ? ቫት ላይ የምታስተካክሉት ነገር አላችሁ ወይ? ዴቭ ስለ ታክስ ስኬጁል አሁን በዚህ ጋር ዝርዝር ለነገር መራጩ ህዝብ እንዲመርጣችሁ ነጋዴው ግብር በዛበት ያላችሁትን እና ያስቀመጣችሁትን እስኪ ግብር ምን አርጋችሁ ነው የምታቃሉት ነው ጥያቄ። ስለ ነጋዴ ግብር በዛበት የሚል ጮክ ብለን አልተናገርንም። የበዛበት የሚከፍላል ይስተካከለለታል። በዋነኝነት ግን ስለ ነጋዴ የተነጋገርነው ነጋዴው ግብር ከፋይ ሳይሆን ለማኝ ይመስላል ነው ያለው። ስለዚህ ችግራችሁ የአገልግሎት አሰጣጡ ላይ ነው እንጂ የግብር ተመኑ ላይ አይደለም ማለት ነው። ሁለቱም ላይ ነው ያለው። ሁለቱም ላይ ማሻሻያ ይደረጋል። አንደኛ አላግባብ ግብር ጫና ይደረጋል። እንደው ነጭ እናውራ ከተባለና ስለ ነጭ ቃል ኪዳን ሰነድ ላይ የምናወራ ከሆነ በአገር ውስጥ ገቢ ውስጥ የተቀመጡ ሰራተኞች ስትገባ አንድ ነጋዴ ሲገባ 100 ሚሊዮን ብር ብለው በቃል ይነግሩታል። ብሎ ቢያብደው ያብዳል። ይሄ እኮ የተመን አይደለም የአገልግሎት ችግር ነው። ታዲያ አይደለም ተመን ላይ እነግርሃለሁ ተመን ምን ማለት እንደሆነ። ከዛ ሲፈልግ ይሄንን አደርግልሃለሁ ሳይፈልግ ይሄን አደርግልሃለሁ እያለ የሚያደርግ አገልግሎት ሰጪ ያለበት ሀገር ነው። የኔ ጥያቄ በህግ ደረጃ ነጋዴውን 100 ሚሊዮን እንዲከፍል የሚያስገድድ ህግ ይኖራል። በገባው ያው በየትኛውም ዓለም ግብር ከፋይ የሚባሉት ምናልባትም የሀገሪቱን አጠቃላይ ግብር የሚከፍሉት ከ2% በላይ አይበልጡ። ብዙን ሀብት የያዙ ናቸው። አዎ እኛም ሀገር ከጊዜ በኋላ የሀገሪቱን አብዛኛውን ግብር ከፋዮች እንደዚሁ ከ2% የማይበልጡ ሰዎች ይሆናሉ። ስለዚህ እነዚህ ሰዎች ጋር ግብር በዛባቸው እንደዚህ ሆኑ ብለን ለቅሶ የምንቀመጥበት ምንም ምክንያት አይኖርንም። እነዚህ ሰዎች ግን በክብር በሚገባቸው ደረጃ አገልግሎት መስጠት ተገቢ ነው ብለን እናምናለን። ይህን እናደርጋለን። አገልግሎት ጋር የተያዘው ይሄ ነው። ወደ ፌዴራሊዝምና ህገ መንግስት እንምጣ። ኢዜማ በብዛት ተቃውሞ ከሚያሰማባቸው የኢትዮጵያ ውስጥ ካሉ ጉዳዮች አንዱ የፌዴራሊዝም አወቃቀሩ ነው። ምንድነው ትችትና ተቃውሟችሁ? ትችትና ተቃውሟችን ኢትዮጵያ ውስጥ ያለው ፌዴራሊዝም የስም ፌዴራሊዝም እንጂ በተግባር የፌዴራል ስርዓት አለ ተብሎ ሊታመንበት የሚችል አይደለም። ለምሳሌ አንድ ዞን ከአንድ ክልል ቀጥሎ ያለ ዞን አይደል? እዛ ዞን ላይ ህዝቡ አንድን ፓርቲ ባይመርጥ ራሱን የማስተዳደር መብት የለውም። እኛ ፌዴራሊዝም ስንል እስከ ከተማው ውስጥ በከተማ ደረጃ ዜጎች በቀጥታ ምርጫ መሪዎቻቸውን የሚመርጡበት የከተማ ከንቲባ በቀጥታ ምርጫ ይመረጥ ማለታችን ነው። በሌላ አነጋገር በውክልና ቢመረጥ ምንድነው ችግሩ? ችግሩ ያልመረጥ ነው ሰው ይገባል ማለት ነው። ለምሳሌ
የአዲስ አበባ ከተማ አስተዳደር ከንቲባ ከአዲስ አበባ ከተማ ምክር ቤት ውስጥ ነው የሚመረጠው አይደለም? ስለዚህ የአዲስ አበባ ከተማ ምክር ቤት አባላት የአዲስ አበባ ህዝብን ወክለው የገቡ ናቸው። የአዲስ አበባ ህዝብ በወኪሉ አማካኝነት ከንቲባ መምረጡን እንዴት ስህተት ይሆናልና ለምን ትቃወማላችሁ? ካሉት የዲሞክራሲ አማራጮች አንዱ ነው ብለን እናምናለን። ከዛ በተረፈ ግን በጣም ጥሩ ነው ለኢትዮጵያ የሚሆነው ወይም ለከተማችን አይደለም ብለን እናምናለን። ለምሳሌ ከንቲባን ትመርጣለህ ቢባል የአዲስ አበባ ህዝብ ካርድ ገዝቶ ይመርጣል። ሳይቀሰቀስ ማለት ነው። ገዝቶ ካርድ ገዝቶ ይመርጣል። ይሄ የሚፈጥርብህ ስሜት አለው። ለምሳሌ የምትፈልገውን ከንቲባ አሁን አንተ አይደለም የምትመርጠው፣ አንድ የወከልከው ሰው በድርጅቱ ያሰራ ነው የሚመርጠው። ወከለምዬ ከመረጥኩት እኔን ወክሎ እንዲመርጥልኝ እኔ እሱን ያልወክልና እኔ ለበረጥኩት ሰውዬ የዚህን ያልወክልና ልሰጠው ፈቃደኛ አይደለሁኝ። ስለዚህ የእናንተ ጥያቄ የፌዴራሊዝም አወቃቀሩ ሳይሆን የመንግስት አወቃቀሩ ወይም በሌላ ነገር ፕሬዚደንሻልና እሱ አንዱ ነው። አወቃቀሩን አንድ ላይ ስለጠየቀኝ ነው። ከዛ ፌዴራል ስርዓቱም ላይ የፌዴራል ስርዓቶቹ ተመጣጣኝ ለኢኮኖሚም በሌሎችም ጉዳዮች ላይ የፌዴራል ስርዓትን በተለይ የፌዴራል ስርዓቶቹ ወደ ፌዴራል የሚኖሩት ውክልናዎችን ብቻ ሳይሆኑ ራሱ ፌዴራል ስርዓቱ ላይ ራስን በራስ ማስተዳደር የሚለውን ነገር በደንብ የሚገልጹ ሆነው መደራጀት አለባቸው ብለን እናምናለን። እስከታች ድረስ አሁን ተንጠልጥሎ የኛ እኮ ፌዴራሊዝም ክልል ላይ ተንጠለጠለ። ፌዴራሊዝም ለምን ክልል ላይ ይንጠለጠላል? በቃ ይታለ ሌላ አሁን ነገርኩ። የቀበሌ ሊቀመናብርትን የሚመርጠው የቀበሌ ምክር ቤት ነው። ከሪበለ ማን ነው የሚመርጠው? ይሾማል ላይ መረጥ ኖ የሚሾመው ከየት ውስጥ ነው? አረብ ጋምላኪ ከየት ውስጥ ነው የሚመረጠው? ለምሳሌ አዲስ አበባ ላይ እንምጣ። ለአዲስ አበባ ክፍለ ከተማ ዋና ስራ አስፈጻሚዎች ይሾማሉ አይደለም? የእናንተ ጥያቄ የክፍለ ከተማ ስራ አስፈጻሚዎችን በቀጥታ ይመረጡ፣ የከተማ አስተዳደሩ ከንቲባን በቀጥታ ይመረጥ ነው። አንዱ የዲሞክራሲ ስርዓት ነው። ይሄ ሀገር ይሄን ማድረግ ይችላል? ይሄን ለማድረግ የሚያስችል አቅም እና የሚያስችል አለ። ስለዚህ እናንተ መንግስት ብትሆኑ ይሄን ተገብራላችሁ? በሌላ አነጋገር ናሽናል ዲያሎጉ ይሄን ያመጣል ብለን እናስባለን። ናሽናል ዲያሎጉ ላይ የምታቀርቡት ሀሳብ ይሄን አቅርበናል። የክልል አወቃቀሮች ላይ ነው በጣም ሌላ ትልቅ ጥያቄ ያላቸው። የብሶ ጥያቄ ኢዜማ ትክክል አይደለም ወይም ሊታረም ይገባል ብሎ የሚያስበውን የክልል አወቃቀር ምን አድርጎ ነው የሚያስተካክለው? ምን እናደርገዋለን መሰለህ? አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፈለከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን። ለምሳሌ ወሎ፣ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜው ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌዴራሉ ተወካይ ይሆናሉ። ለምሳሌ በጎንደር እንደ አንድ ምሳሌ ብንወስድ ከጎንደር ተወካይ ወደ ፌዴራል በቀጥታ የፌዴራል ስርዓት ውስጥ ይገባል። ከወሎም እንደዛው ከጎጃምም እንደዛው። የወሎ የጎጃም ክፍለ ሀገር ማለት ነው። ክፍለ ሀገር በለው አስተዳደር አካባቢ በለው ክልል በለው እሱም በኋላ እንስማማበታለን። በኦሮሚያ ስትሄድ ደግሞ ወለጋ፣ ሐረር፣ ሸዋ፣ ባሌ ብለ ተከፋፈለ። የደርግና አወቃቀሩን እየደገማቻላችሁ የደርግ ጋር ትንሽ ከተመሳሰለ እኛ ያለን እኮ ሰርተን ቁጭ አድርገናል። ብዙ ጊዜ ይሄን ጉዳይ ለምሳሌ የኛ ማክሲመም ከ30 እስከ 33 የሚሆኑ ክልሎች ኢትዮጵያ ያስፈልጋታል ብለን እናምናለን። ብሔርተኞች ምንምና ስንት የሚሆኑ እንደ አማራ ክልል አንድ ላይ ሆነን የራሳችንን መብትና ጥቅም እናስከብራለን የሚሉ ብሔርተኞች በተነሱበት እንደ የኦሮሞ ሕዝብ አንድ ላይና በአንድ ክልል ሆነን መብታችንን እናስከብራለን የሚል አቋም ብሔርተኞች በተነሱበት በዚህ ወቅት እንዴት ነው እንዲህ አይነት እሳቤ ያላቸውን ሰዎች አሳምናችሁ ኦሮሚያን 4 ወይም 5 አማራ ክልል ወይም ደግሞ 4 እና 5 የምታረጉት? ለምሳሌ አንተ ኢንዲፔንደንት ሆነህ ወለጋን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌዴራል ይሆናል። አንተ እንትንን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌዴራል ይሆናል። የምትመርጠው ሰው እዛው ነው የሚሆነው። ሌላው ትልቁ ችግርና ስጋት ተብሎ የሚጠቀሰው ቋንቋችንን ባህላችንን የሚባለው ነገር ቢፈልጉ የቋንቋ ኮንፌዴሬሽን መፍጠር ይችላሉ። አንደኛ በዛ መወሰን የለበትም። ቋንቋቸውማ እስከ ፌዴራል ድረስ ይመጣላቸዋል። የፌዴራል የስራ ቋንቋ ይሆናል። ስለዚህ ይሹ የክልል ይሹ አይሆንም። ቋንቋና ባህል ላይ እርሱ ላይ ሊነሳ የሚችለው በአብዛኛው የአስተዳደር አመችነት መብት በጣም ስህተቱ የሚሆነው ምንድነው? መብትን ለማስከበር ተሰብስበህ በጋራ አንድ ላይ መሆን የለብህ። ለምሳሌ በኦሮሞነት ቢነካ መብት ካለ ለነን ኦሮሞ የሚመለከተዋል መነካት የለበትም። በአማራነት የሚነካ መብት ካለ የአማራ ጉዳይ አይደለም
የጋራ የኢትዮጵያውያኖች ጉዳይ ነው መሆን ያለበት ነው። በዚህኛው አካል ላይ የማነሳው ጥያቄ የእናንተ ስያሜው ክፍለ ሀገርም ይሁን ክልልም ይሁን አስተዳደርም አካባቢም ይሁን ስያሜውን ከዚህ በኋላ የምታደርጉት ግን በዚህ አወቃቀር መሰረት ሊገጥማችሁ የሚችለው ነገር መስፈርታችሁ የአስተዳደር አመችነት፣ የኢኮኖሚ አዋጭነት፣ የተፈጥሯዊ አቀማመጥ ወይም ደግሞ ስነ ምድራዊ አቀማመጥ የሚል 5 መስፈርቶች አላችሁ ማንፌታችሁ ላይ እንደተቀመጠው። ከአስተዳደር አመችነትና ከኢኮኖሚ አዋጭነት እንኳን እናንተ በምታዋቅሩት አወቃቀር መሰረት የተለያየ ቋንቋ የሚናገሩ ህዝቦች በአንድ አካባቢ ነው የሚሆኑት። እነዚህ ሰዎች ላለፉት 20 እና 30 ዓመታት በራስ ቋንቋ መማር፣ መዳኘት፣ መተዳደር የሚባለውን መብታቸውን የመተግበር ግዴታ ስለሚኖርባችሁና ፍላጎቱም ስላላችሁ የኢኮኖሚ አዋጭነት ጥያቄ ያስነሳባችኋል። አማርኛ፣ ኦሮምኛ፣ ሶማሊኛ የሚናገሩ ህዝቦች ወይም ደግሞ ህብረተሰብ አንድ አካባቢ የአስተዳደር መዋቅር ላይ ሊሆን ይችላል። ይሄን አወቃቀር በቋንቋው ለማገልገል አሁን ካለው 3 እጥፍ ሰራተኛ ነው የሚያስፈልጋችሁ። በአማርኛ ቋንቋ የሚናገረውን በአማርኛ ቋንቋ የሚማርበት የሚዳኝበት ፍርድ ቤትና አስተዳደር መዋቅር ትዘረጋለህ። አሁን የምታስተዳድረው አሁን ሁሉም እኮ መዋቅር አስተዳደር አለው። አሁን የሚቀየርለት ነገር ምን እንደሆነ ታውቃለህ? ለምሳሌ ወለጋ ያለው ሰውዬ አዳማ ወይም አዲስ አበባ መምጣት ይቀርለትና እዛው ሰፈሩ ይዳኛል። የሚቀርለት መመላለስ ትራፊክ ነው የሚቀርለት። ለምሳሌ ወለጋና አንድ ላይ የምታዋቅሩት ከሆነ እኮ የቤኒሻንጉል ጉሙዝ አሁን ክልል ባለው አወቃቀር ወደ ወለጋ የአስተዳደር ስርዓት ውስጥ ሊገባ ይችላል። ያኔ በራሱ ቋንቋ ሲጠቀምበት የነበረውን አገልግሎት መስጠት አለበት። ማን ነው ቤኒሻንጉል ወደዚህ ይገባል? መቼስ አሁን በምታዋቅሩት አወቃቀር ኦሮሚያን 4 አማራን 4 እናደርግ አይደለም ያላችሁ ያላችሁት። ለአስተዳደር አመቺ በሆነ መንገድ ከየት የሚሰባሰቡ ለአስተዳደር አመቺ በሆነ መንገድና የዜጎችን መብት ባስከበረ መንገድ እናዋቅራለን ነው ያላችሁ ያላችሁት አይደለ? እንደዚህ ከሆነ እናንተ በምታዋቅሩት አንድ የአስተዳደር አካባቢ ላይ 3 ወይም 4 ቋንቋ የሚናገሩ ህዝቦች ሊኖሩ ይችላሉ። እንዴት ነው አገልግሎት በየቋንቋቸው አገልግሎት መስጠት የምትችሉት? ነው ጥያቄ። አሁንም 3-4 ቋንቋ የሚናገሩባቸው ክልሎች አሉ። የሚታወቅ የሆነ ነገር ነው። አዲስ ነገር አለ ማለት እያልክ ያለው አብዛኛው አሁን ለምሳሌ አማራ አካባቢ ስትሄድ ወሎም አማራኛ ነው የሚናገረው፣ ጎንደርም አማርኛ ነው የሚናገረው። ዋናው ነገር አንተም ከተማህን እዚህ ያሳድግ ኢንዲፔንደንትሊ ለምንድን ነው ተጨፍልቀ የክልል ዞን የምትሆነው? ክልል ሁን እደግ ነው የተባለው። ስለዚህ የማይሆን አሞርፈስ ውስጥ ገብተ እንትን ከምትል እደግ ነው የተባለው። ክልል ሁን ነው። አዲስ አበባ አሁን ባለችበት ከተማ አስተዳደር ሆና እንድትቀጥል ታረጋላችሁ? ክልል ታረጋላችሁ? አዲስ አበባ ምን አርጋችሁ ነው የምታዋቅሯት በእናንተ አወቃቀር? ክልልም ብትሆን የክልልነት አቅም ያላት ከተማ ነች። አካባቢዋ ካሉት ዞኖች ጋራም ተባብራ ተለቅ ያለች ክልልም ብትሆን የአዲስ አበባ አጎራባች የሆኑ ዞኖች ተጠቃሚ ይሆናሉ። ምንድነው ግልጽ አቋማችሁ? ክልል እንድትሆን ወይስ ከተማ አስተዳደሩና እንድትቀጥል? የህዝቡ ምርጫ ነው የሚሆነው። ለህዝቡ የምታቀርቡት ፕሮፖዛል አላችሁ? አዎ። ለምሳሌ ሸገሮች ከአዲስ አበባ ጋራ ክልል ብትሆኑ ምን ይላችኋል እንላችኋለን። የአዲስ አበባ ከተማ ከሸገሮችም ጋር ይሁን እናንተ በምታስቡት መንገድ ክልል የምትሆን ከሆነ የኦሮሚያ ክልል መቀመጫ የት ይሆናል? ኦሮሚያ የሚባለው ክልል ወለጋ፣ ሀረር። ስለዚህ ኦሮሚያ የሚባለው ክልል አይኖርም ነው። አማራ የሚባለውም ክልል አይኖርም። ኢዜማ አሁን ሀገሪቱ በምትመራበት የፌዴሪ ህገ መንግስት ላይ ያለው አቋም እና ያሉት ጥያቄዎች ምንድን ናቸው? ህገ መንግስቱ መሻሻል አለበት ብለን እናምናለን። መሻሻል አለበት ብለን ስንል በጣም መሰረታዊ ሆኑ ለመሻሻል እንትን የሚያደርጉ ምክንያቶች አሉ ብለን እናምናለን። ከፕሪያምብሉ ይጀምራል። ህገ መንግስቱ የብሔር ብሔረሰቦች ምናምን የሚለው ይቀራል። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች